አላችሁ ልዩ ቀን ነው ዛሬ ልዩ ወደ እናት አባት ቤት ስላገው ወደ ትራባዞን ሂር ዊጎ ብሎታል ፋብሪዚዮ ማንቸስተራውያን ቆሻሻውን ጥለናል አባቴ በጆንያ ይጥቀዝ ሊነጅስብኝ ሴኒ ላመንስ ሊነጅስ ነጃሳ ወያላ ከፋንዲ እንዴት ደስ ይላል ማሰላማ ባይ ባይ ሆናና ባይ ባይ አልተገናኘንም እንግዲህ ቻው ይሄ ዘፈን ማለት ነው የተዘፈነው ለትራብዞንስፖር ለሚባል ለቱርክ ክለብ ነው ውለታሽ አለብኝ ወይኔ ተገላገልን ነቀል ነው እዛ ይወለው ይሄ እንትን የኛ ሰፈር ብለህ ቹኩር ነው የሚባለው እሱን ታሰምራለህ ሻይን ትጠጣለህ የአክተሩ ስም ማን ነው ያማችን እዛ ከሱ ጋር ፔናልቲ ትለማመዳለህ የመላጣ ልጅ ይኸውልህ ዘንድሮ ዋንጫ ባቀርበት አመት አንተን ስንክሳር እኮ ነው ይሄ እኮ በሽታ እኮ ነው ገብርኤል ወያሉት ተገላገልን አያችሁ ተገላገልን ኦናናን ትራንዞስፖር ሪሜምበር ዘ ኔም የገላገሉን እነሱ ናቸው በውሰት ነው ግን ይሁን ኦናናን እዛ ሻይን ትጠጣለህ ኤሊፍ እንደጉልለት ኃጢአት ነው አረ ተው ከናቱ ቤት ይደላችሁ ይሄውላችሁ ኦናና ሂርቢጎ ተባለ በውሰት ነው የሄደው ሙሉ ለሙሉ ቡድኑን አለቀቁ ምን አለ ግቢ ውስጥ እንኳን ብታስገቡት እናንተ ሴሌማንስ ጋር እንኳን እንዳይገናኝ ያረጉት ምን አለ አንዴ እንኳን ቢጨባበጡ እንዲ ቫይረሱን ቢያስተላልፍበት አተ እንዳይገናኙ አርገው እዛው በርቁሁን እዚች መሰልጠኛ ቦታ ላይ እንዳትደርስ ብለውት ማለት ነው በዛው ከቱርክ እንደመጣ ማለት ነው ማንቸስተር ሳይገባ በዛው ሂዳሉት ይሄው ቱርክ ገባ ጀማው ሂርቢጎ አለው ፋብሪዚዮ በእውነት ዩናይትዳውያን እንኳን ደስ አላችሁ ለእናንተ እኔ ግን በህይወቴ ከሰማኋቸው አሳዛኝ ሂርቢጎች ውስጥ ግንባር ቀደሙ እንዲህ አይደረግም ጥቁር ስለሆነ ነው ዘረኝነት ነው መታራመዱበት እሱ ላይ ምን አለ እንኳን አብሮ እንዲሰለጥን እንደው የአንድ ወር ጊዜ እንኳን በሰጡት ምን ችግር አለ አቤት ክፋት አይዞ የኔ አባት ዋናው በውሰት መሆኑ ነው ቀጣይ ትመጣለህ ግማሽ ላይ ልትመጣ ትችላለህ ምን ይታወቃል አይታወቅም በእናንተ ግን አዝኛለሁ ዩናይትድ ደጋፊ እንዲደሰት አልሄደ ብሎ ነውር አይደለም እንዴ ነውር እኮ አንድሬ ኦናና ቱ ትራንስቦር ሂር ዊ ጎ በውሰት ሌላ ውሰት ማለት እርግጠኛ ነኝ የማንቸስተር ደጋፊዎች በጣም ደስታ ላይ ናችሁ እዚህ ጋር ሰየው ተገላገልና ልክ ናችሁ ግን ሁለተኛ ጊዜ ደግሞ ረዛው ክለብ በውሰት ነው የተሰጠውና ይሄ ደግሞ የሚያመለክተው ደግሞ በጣም ብዙ የዩናይትድ ተጫዋቾች ከዩናይትድ ኮንትራት የፈረምኩትን ገንዘብ ሳይከፈለኝ አለቅም ማለት ነው ባጭሩ ጄደን ሳንቾ ኬዝ ማለት ነውና ይሄ ነገር ዘንድሮ ማታያስ ፈርናንዴዝን ወይ ደግሞ ከባባድ ወጪ እንዳታወጡ ከሚገድባችሁ ነገሮች ውስጥ አንዱ ነው ማለት ነው እና ተጫዋቾች ያልተከፈለላቸው ገንባ በኢንስቶልመንት አይደለ ያልተከፈለላቸው ተጫዋቾች አሉ ገና እና ሆይላንድ ምናምን ነገርና ይሄ ነገር ደግሞ በጣም ፋይናንሻሊ ዩናይትድን ስር ያደረገው ነው እኔ አሁን ሲጀመር ትንተና ላይ ኔጌቲቭ ነገር መጥቼ ልተረትንላችሁ አልፈልግም ለምን ክለባችሁ መጥፎ ቦታ ላይ አካሄድ እየሄደ ነው ምናምን ብዬ ማውራት አልፈልግም ለሱ ብሽሽቁ አላ ተረድላጋለ ሳበሽቅ እኮ እውነታን እየተጠቀምኩ ነው ማበሽቀው ገባ ግን ይሄን ደግሞ ምን አሁን የማብሸቅ ሙድ አይደለም ዓለም ዋንጫ እያየሁ ነው ገባ አይደለ ግን ምን ብዬ ልንገርህ ነው ማለት አንድ ቡድን ጋር በውሰት መስጠው እኮ ተጫዋችን ማን ነው ወይ ተላምዶልህ እንዲመጣ ነው ወይ ደግሞ አይተኸው ቡድኑ ማን ነው ልጁን አይተኸው ግዛኝ ማለት ነው ገባ አይደለ ማርከስ ራሽፎርድን ወደ አስቶን ቪላ ላከው ተመልሶ መጣ ወደ ባርሳ ላከው ተመልሶ መጣ ጄደን ሳንቾን ወደ ዶርትመንድ ላከው ተመልሶ መጣ ወደ አስቶን ቪላ ላከው ተመልሶ መጣ ወደ ቸልሲ ላከው ተመልሶ መጣ ገባ አይደለ እነዚህ ተጫዋቾች ቃል የተገባልኝን ኮንትራት ካልከፈልከኝ አልለቅም ሚልህ ከሆነ ሌላ ቡድን ደግሞ አልገዛም ሚልህ ከሆነ ዩናይትድ ከፍተኛ ደሞዝ እየከፈለ ተጫዋቾች ማስፈረም ማቆም አለበት ማለት ነው በቃ ምክንያቱም ደሞዛቸውን የሚከፍል ሰው ነው ሊገዛ የሚችለው አሁን ማርከስ ራሽፎርድ 20 ሚሊዮን አንሶት ነው 40 ሚሊዮን ይገባዋል ገባ አይደለ 40 ሚሊዮን 50 ሚሊዮን ማን ነው ጎርደን በ80 ሚሊዮን እየተገዛ ለራሽፎርድ 40 ሚሊዮን ሲያንሰው ነው ግን ችግሩ ባርሴሎና 80 ሚሊዮን ለኒውካስል አንዴ ይከፍልና ጎርደንን 150 በሳምንት ከፍላለሁ ሲለው ጎርደን ሚስቱ ጋር ደውሎ ላይፋችን ተቀየረ ኮነር መግሬገር እንዳለው ማለት ቤቢ ጌት አውት ዘ ሬድ ፓኒስ ማይ ላይፍ ሃዝ ቼንጅድ ነው የምትለው ግን ራሽፎርድን ግን 300 ምናምን የሚከፈለው ዩናይትድ ማለት ነው ስለዛ ወደ ባርሳ ሲመጣ ባርሳ ለማርከስ ራሽፎርድ 3 ከምናምን በየሳምንቱ ለ5 ዓመት ከሚከፍለው
80 ሚሊዮን አንዴ ዘብ ብሎ ጎርደንን አምቶ ከጎርደን ጋር ቢዳረቅ ይሻለዋል ማለት ነው። ይሄ ደግሞ በጣም ዘንድሮ ገንዘባቸው ተሳስሮባቸው 4 ሚድፊልደር አንድ አምጥተዋል፣ 3 ይቀራቸዋል። 2000 በሎች 2 ይቀራቸዋል። አንድ ሴንተር ባክ፣ አንድ ሌፍት ባክ ማምጣት ካልቻሉ ይሄ እስካሁን ድረስ የገዛቻቸው ሰዎች ገንዘቡን እስርስር አድርገውታል ማለት። ስቴዲየም ታዲያ ምን እሺ ነው? ስቴዲየም ከ100,000 ደጋፊ ደግሞ በደም ገንዘብ እንሰብስብ ካልሆነ በስተቀር በቃ ገንዘብ ክለብ ይሆንክ ነው ማን ያስጊ ነው፣ በጣም አስጊ ነው። ይሄኛውን ሰውዬ ስለተገላገልከው እንኳን ደስ አለ። ምክንያቱም አላር ላመንስን ራሱ ቫይረሱ ሳያጋባበት መሸኘት አንድ ነገር ነው። ሳይገናኙ ማለት ሎኮሩም ሳይገናኙ ሸኝተዋል። አሪፍ ነገር ነው እሱ። እኮ በጣም እኮ እየገረማችሁ ነበር። ባለፈው ይሄ ጠቋራ ተመልሶ ቡድናችን ላይ መጣ፣ ተመልሶ መጥቶ ሊጫወት ነው እያላችሁ ብዙዎቻችሁ ትጨነቁ ነበረ። እኔ እቺን ታክል ማለት ነው እቺን ታክል አልተጨነኩም። ምክንያቱም ተመልሶ ቡድኔ ላይ እንደማይጫወት ጠንቅቄ ነው የማውቀው፣ ጠንቅቄ ማለት ነው። ምክንያቱም የሆነ የውስጥ ኮሎናውን አድርገናል ከኢኒዮስ ጋር ምናምን ማለት ነው። እና ተመልሶ አይጫወታትም። ልጫወቱ ገና ቢያስብ እንኳን መጫወት አይደለም ቢያስብ እንኳን የምናደርገውን ያውቃልና ለማንኛውም ትራንስፖርት እንግዲህ ለተጨማሪ 1 ዓመት የውሰት ውል እንግዲህ አስፈርሞት እንግዲህ አላቆናል ከዚህ ጠቋራ ጋር አውሻችሁ ውሰት ምናምን ከሚሆን አንደኛቸውን ያስፈርሙታልን ብዬ ስለጠበቅኩኝ ነው መሰለኝ። ቢያስፈርሙ ደስ ይለኝ ነበር፣ ግን ያው ተጨማሪ 1 ዓመት በውሰቱ ወስዶታል ማለት ነው። ገና አሁን ከ1 ዓመት በኋላ መጣራም ብላችሁ እንዳትጨነቁ። ደግሜ ነው የምነግራችሁ፣ አይጫወታትም። እኛ ይኸውልህ እንዲህ የዩናይትድ ደጋፊዎች በህይወት እስካለን ድረስ ይሄ እዚህ መጥቶ አይጫወታትም፣ እንጋደላታለን። ለማንኛውም ኮሜንት ላይ ሀሳባችሁን አስቀምጡልን። ሂዊ ጎተላ አቤት 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 ወዴት እንዴ አይደለም ሙላችን እንዲህ እኮ አይደለም የተነጋገርነው አለኝ እኮ ስክሪንሾት ማውጣት እችላለሁኝ እኮ እንዴ አይደለም ያወራነው እኮ ማለት ነው። ዘንድሮ ተመልሰክ ማለት ነው አቅምህን አሳይተክ ማለት ነው። ሌላውን ቤንች አድርጋ አንተ ቤስት ሆነ እኮ በጣም ልናሳይ ነበር እኮ ልናሳይ ነበር። እንዴ አይደለም ሙላችን እንዴ አይደለም ስክሪንሾት አለኝ እኔ ያወጣሉኝ ችግር የለውም ፋይል አለኝ። እንዴ አይደለም ሙላችን እንዴ አይሆንም ስለማ እንዴ እሺ አዲሱ ያስፈራምኩት እቺን አመት ብቻ ልቀቀለ እንዴ እቺን አመት ብቻ እንደው በምትወደው እንደው እቺን አመት እንኳን አሁን ለሚመጣው አመት ብቻ እንኳን ስጠን። አረ ስጡን። አረ በምታምኑት እንዴ አረ አምሮ ነበርኩ ፕሪሚየር ሊጉ ተመልሶ አረ የዘንድሮ ብቻ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። አንድሬ ኦናና ወደ ቱርክ ክለብ ትራንስፖርት በውሰት ውል ሂር ዊ ጎ ተብሏል። ለኛ በጣም የደስታችን ምንጭ ነበር እዙ ቢቆይ፣ ግን በቀሻሺ ወደፊት ኩስትር ላለሁ ብላለች። ይመቻችሁ። ሂር ዊ ጎ ለማንቸስተር ዩናይትድ ደጋፊዎች ሰበር ዜና ተሰምቷል። አንድሬ ኦናና ወደ ትራብዞንስፖር ሂር ዊ ጎ ተብሏል። ነገር ግን ማንቸስተር ዩናይትዶች ሙሉ በሙሉ አንድሬ ኦናናን አልሸጡትም። አሁንም ቢሆን በውሰት ውል ነው ወደ ትራብዞንስፖር ተጫዋቹ ያመራው። እዚህ የውሰት ውሉን ጨርሶ የሚቀጥለው ዓመት ወደ ማንቸስተር ዩናይትድ የሚመለስ ይሆናል ማለት ነው። ማንቸስተር ዩናይትዶች እንግዲህ እቅዳቸው ውስጥ እንደሌለ ከነገሩት በኋላ ተጫዋቹም የውሰት ውሉን ተቀብሎ ወደ ትራብዞንስፖር አምርቷል ማለት ነው። እንግዲህ ሂር ዊ ጎ የተባለው ዜና ይሄንን ነው። ማንቸስተር ዩናይትዶች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንድሬ ኦናና ቱ ትራንስፖርት ክለብ ሂር ዊ ጎ። አሁንም በድጋሚ አንድሬ ኦናና ወደ ትራንስፖርት ክለብ መቀላቀሉ ተረጋግጧል። እንግዲህ አንድሬ ኦናና ወደ ትራንስፖርት የተቀላቀለው በውሰት ውል ሲሆን ለማንቸስተር ዩናይትድ $6 ቢሊዮን ይከፍሉለታል ተብሏል። እንግዲህ በዛሬ ለኦናና $6 ቢሊዮን እንግዲህ ትራንስፖርት ክለቦች የሚከፍሉ ይሆናል። ጀማው እንግዲህ በዛሬ ማለት ነው አንድሬ ኦናና ቱ ትራንስፖርት ክለብ ሂር ዊ ጎ። ማርከስ ራሽፎርድ ቱ ቶተናም ማለት ነው። በዚህ ሰዓት ላይ የወጡ መረጃዎች እንደሚታዩት ከሆነ ማርከስ ራሽፎርድ ወደ ቶተናም ሊያቀና ጫፍ ላይ መድረሱን የተነገረ ተቹዋማኒ በዚህ ሰዓት ላይ ማለት ነው ወደ ማንቸስተር ዩናይትድ የማቅናት ፍላጎት አለው የሚሉ መረጃዎች ውሸት እንደሆኑ የተነገረ ይገኛል። ነገር ግን ፋብሪሲዮ ዛሬ እንደገለጸው ከሆነ ደሞዙ ትልቅ ነው። ይህ ደግሞ ማንቸስተር ዩናይትድ ሊያስፈርሙ አይችልም። ሲቀጥል ደግሞ ሪያል ማድሪድም ደግሞ ተጫዋቹ መልቀቅ እንደማይፈልግ ተገልጿል። ቸሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ ኮፒ ሊንክ እንዳይረስ። የምሽቱን አስደሳች ዜና ይዤላችሁ ቀርቤያለሁ። እጅግ በጣም አስደሳች ዜና ነው። ይሄንን ግን መረጃ ከማድመጣችሁ በፊት ኮፒ ሊንክ በደንብ አድርጉት። አካውንታችን ተመቷል። አንድሬ ኦናና ወደ ትራብዞንስፖር በውሰት ውል ተመልሷል። ፋብሪዚዮ ሮማኖ ምሽት ላይ ሂር ዊ ጎ ብሎ አረጋግጦታል። እንግዲህ ባለፈው ዓመት በዚህ ክለብ ማሳለፉ የሚታወስ ነው ትራብዞንስፖር ጋር። አሁንም በውሰት ውል አምርቷል። ነገር ግን በቋሚነት የማስፈረም ምናምን አንቀጽ ምንም አይነት ነገር የለውም። ለውሰት ውሉ የተወሰነ ክፍያ ይከፍላል። እናንተ እስቲ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ኦናናዬ የካሜሮን ንጉስ፣ የጨጓራዬ መንስኤ። የት ሄጄ ነው ይሄን ዜና አሁን ማየው? ምን ሆኜ ነው?
የአመቱ በጎ ሰው ሽልማት ይገባል። ደግሞ በውሰት ነው ይለኛል። ምን አገባኝ? ለምን ለጉብኝት አይሄድም? እንዳይመጣብን ብቻ ጨርሻለሁ። አካውንቴ ተመቷል። የሆነ ነገር አለ። ብሬኪንግ ኒውስ ጀማው ይላል እንግዲህ አባቴ። ምን አፍጠት አይኛለህ? እኔ ራሱ አላጣጣምኩትም። ረጋበል በቃ ገብቷል። ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ተመስገን ሂርቢጎ ተብሎልናል። ተመልሳለች ኦናና ተመልሳለች። የት አባታችሁ ስታሽቃብጡ ነበር አይደል? ኦናናዬ ምናምን መለስ በውሰት መልሰን ሰጥተናል። እንከፍላለን፣ ችግር የለውም። ደሞዙን እንከፍላለን። አይምጣ ሴኒ ላመን ስጋ እንዳይደርስ ድራሹ ይጥፋ። የት አባቱ አንድሬ ኦናና ቱ ትራብዞንስፖር ሂር ዊ ጎ ተብሏል። እስከ ሰኔ 2027 በቱርኩ ክለብ የሚቆይ ይሆናል። አንድሬ ኦናና በማንቸስተር ዩናይትድ ቤት የ2 ዓመት ኮንትራት ይቀረዋል። ቀጣይ ዓመት ወደ ማንቸስተር ዩናይትድ ይመለሳል ወይስ እዛው ቱርክ ይቆያል? አብረን የምናየው ይሆናል። ማንቸስተር ዩናይትድ ከማቲያስ ፈርናንዴስ ዝውውር እስካሁን ራሱን ባያገልም ነገሮች እያበቁ ይገኛሉ ይለናል ማቴዎ ሞሪቶ። ዛሬ ይፋ እንዳደረገው ከሆነ ቶተንሃም ሆትስፐር ማቲያስ ፈርናንዴስን ለማስፈረም ከፍተኛ የሆነ እንቅስቃሴ እያረገም ይገኛል። ለክለቡ ለዌስትሃምም ገንዘብ ለማቅረብ ይፋዊ የሆነ ፍላጎት አለው። ታዲያ ማቲያስ ፈርናንዴስ ከቶተንሃም ሆትስፐር ጋር በግል ጥቅማ ጥቅም ጉዳይ ተስማምቷል። ማንቸስተር ዩናይትድ በዚህ ሳምንት ከማቲያስ ፈርናንዴስ ዝውውር ራሱን ሊያገል ይችላል ይለናል እውቁ ጋዜጠኛ ማቴዎ ሞሪቶ። ማንቸስተር ዩናይትድ ራሱን ከማቲያስ ፈርናንዴስ ዝውውር የሚያገል ከሆነ ፊቱን ወደ ሪያል ማድሪዱ የመሃል ሜዳ ተጫዋች የሆነው ወደ ሹዋሚኒ ሊያዞር ይችላል። ማንቸስተር ዩናይትድ ሹዋሚኒን ለማስፈረም ከፍተኛ የሆነ ፍላጎት ቢኖረውም ግን ሁለት አይነት ችግሮች ሊያጋጥሙት ይችላሉ። አንደኛ የሹዋሚኒ ሳምንታዊ ደሞዝ ከፍተኛ መሆኑ ሲሆን፣ ሁለተኛው ችግር ደግሞ ሪያል ማድሪድ በሩን ካልከፈተ ማንቸስተር ዩናይትድ ሹዋሚኒን ላያስፈርም ይችላል ይለናል እውቁ ጋዜጠኛ ፋብሪዚዮ እና ቤን ዴቪድ ጃኮብስ አሁን ይዞት በወጣ መረጃ መሰረት ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ቤት የሚቆይ ይሆናል። ብሩኖ ሚጌል ፈርናንዴስ የ1 ዓመት ኮንትራት በማንቸስተር ዩናይትድ ቤት ይቀረዋል። ቀጣይ ዓመት ማንቸስተር ዩናይትድ ብሩኖ ሚጌል ፈርናንዴስን በነፃ ማጣት ስለማይፈልግ አዲስ ኮንትራት ያቀርብለታል። ብሩኖ ሚጌል ፈርናንዴስም ከማንቸስተር ዩናይትድ መውጣት አይፈልግም ሲል እውቁ ጋዜጠኛ ቤን ዴቪድ ጃኮብስ ዛሬ ዘግቧል። ኮፒሊን ሼር ሪፖስት እያደረጋችሁ ለሰፊውና ለተወዳጁ የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ ሼር አድርጉልኝ። ሰበር አንድሬ ኦናና ወደ ትራብዞንስፖር ሂር ዊ ጎ በማለት መረጃውን ፋብሪዚዮ ሮማኖ አሁን አጋርቶናል። ማንቸስተር ዩናይትድ ደጋፊዎች በዚህ ዜና እንደምትደሰቱ አልጠራጠርም። ነገር ግን አንድሬ ኦናና አሁንም ወደ ቱርኩ ክለብ ወደ ትራብዞንስፖር ያመራው በ1 ዓመት የውሰት ውል ነው። አንድሬ ኦናና የማንቸስተር ዩናይትድ የአዲስ የውድድር ዓመት እቅድ እንዳልሆነ ተነግሮታል። ወደ ነበረበት ወደ ትራብዞንስፖር በውሰት አምርቷል። ስለዚህ መረጃ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር መረጃ አንድሬ ኦናና ወደ ትራብዞንስፖር ሂር ዊ ጎ። ያሳለፍነውን ዓመት ከማንቸስተር ዩናይትድ በውሰቱ ለቱርኩ ክለብ ትራብዞንስፖር እየተጫወተ ያሳለፈው ካሜሩን የግብ ጠባቂ አንድሬ ኦናና አሁንም የማንቸስተር ዩናይትድ አካል አይደለም። ለተጨማሪ 1 ዓመት የውሰቱ ወደ ቱርኩ ክለብ ትራብዞንስፖር አቅንቶ ስለ አንድሬ ኦናና ተጨማሪ ውሰቱ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ኦናና ከዩናይትድ በመልቀቁ የደበረው እንደኔ እመቤቴን፣ እኛ በምን እንዝናና? በምን እንደሰት? እሱ ስህተት ሲሰራ እኛ እንደሰታለን። አሁን ግን ሂርዊጎ አለ። ወይኔ በላቸው። በምን እንዝናናኛ? ጎሽ ለልጇ ስትል ዳሽ ሀ የአርጀንቲና ደጋፊ ነች፣ ለ የፖርቹጋል ደጋፊ ነች፣ ሐመርዋ ከኔ ጋር ኳስ ታያለች። ኑ ከኔ ጋር ኳስ እንዴ በጎሽ ላይ ማለት ነው። የምር በአማርኛ ኮሜንትሪ ከኔ ጋር ብሩክ ምን አይነት ሪያክሽን ያሳያል? ጨዋታዎችን ሲያይ ምን ያህል ስሜታዊ ነው? ይሳደባል አይሳደብም? ጨዋ ነው? ማየት የምትፈልጉ ሰዎች ካላችሁ ከኔ ጋር አብረን ማለት ነው ጎሽ ላይ ማየት እንችላለን። ኦናና ማለት ነው ማለት ጨረነዋል። ይሄ ቫይረሱን ሳያጋባብን ለምንስን ሳያበላሽ ቶሎ አባረነዋል። እንኳን ደስ አላችሁ ዩናይትድ ደጋፊዎች። ሌሎቻችሁ ደግሞ ገና ለገና መጣ ብላችሁ ያዙ ይልቀቁኝ ስትሉ የነበራችሁ ሃፒ በርዝዴይ።
ለማንኛውም ማለት ነው ማንቸስተር ደም ብለናል። ኦናና ሂር ዊ ጎ ተብሏል። ማንኩኒያንስ አስደንግጦን ነበር እኮ እዚህ ለአንደኝነት ተፎካከራለሁ ምናምን ብሎ ተንኮሻክሹ ፋስ ብለውናል። ትራብዞን ስፖሮች ገላግለውናል። አውቃለሁ በውሰት ነው ምናምን ነገር ቀጣይ ዓመትም ደግሞ ተመልሶብን ሊመጣ ይችላል። ያው ሎንፊ እናገኛለን። በጣም በቃ ጸዴ ነገር ነው። በምንም ሆነ ዋናው ቻው መባሉ ነው። አሁን ሁለተኛ በረኛ እንግዲህ ማምጣታችን አይቀርም። ቢቴክ ቢቀጥል አሪፍ ነው ባይነኝ። ግን እሱም የሚለቅ ከሆነ አልታይ ቤንደር እሱንም ወደ ቱርክ ወደ ሀገሩ ቻው። ከዛ ሁለተኛ በረኛችን አስፈረመን ወይም ደግሞ ቢቴክን እናስቀጥለን። በቃ ጸዴ ቲም ነው እየተሰራ ያለው ነው ማለት። እኔም እንደሰው እስኪችን ቪዲዮ አንድ ሰምተናት እንመለስ። ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው ብለው አንዳንድ ውዥንብሮች እያየው ነው። ግን ምንም እንዳትጨነቁ፣ ቀጣይ ዓመት ፕሪሚየር ሊግ ስንጀምር አይኖርም። እኔን እመኑኝ አይኖርም። ይመለሳል፣ አብሮን ይቆያል። ግን የሆነ ቦታ ይዋሳል። ትራንስቦርንስፖር ካስቀጠሉ ካልሆነ ሌላ ቦታ ያውሱታል እንጂ ለሱ ለተጠባባቂ ግብ ጠባቂ 120,000 ፓውንድ አይከፍልም። ሜኒዮስ ወንድም አይቀልድም። አሁን እኮ 25% ቻምፒየንስ ሊግ ስላለፈ የሁሉም ሰው ደሞዝ ይጨመራልና የጀለስም ይጨመራል። ከ90 ወደ 120 ሊመጣ ማለትና ለቤንች ግብ ጠባቂ ባለ ሰራተኛ ሪደንደንሲውን ታስታውሳላችሁ። 700 ሰው ያባረረ ድርጅት ለተጠባባቂ ግብ ጠባቂ አይከፍልም 120,000። ኦናና ሂድልን። አሁን ያሉት የክለባችን አመራሮች እነ ኦማር ቢራዳና እነ ዊልኮክስ ገቢ ለማግኘት የሚጠቀሙት ዘዴ የሚጠቀሙት ስትራቴጂ የመሬን ነው አለማድነቅ ንፉግነት ነውና የሚገርም ስትራቴጂ ነው ያዙት እነዚህ ሁለቱ አመራሮች። አለማድነቅ የመሬን ነው በጣም ከባድ ነው። እናም አንድሬ ኦናና በድጋሚ ወደ ቱርክ ክለብ ትራብዞን በውሰት ተዘዋውሯል። ቪዲዮን በቻላችሁ አቅም ኮፒ ሊንክ፣ ሼር፣ ሪፖስቱን ይረገጥ። ክለባችን አመራሮች አልተቻሉም። አንድሬ ኦናና በድጋሚ ወደ ትራብዞን ስፖርት ልከውታል። እናም ጋይስ በጣም አስደሳች ዜና ነው። የክለባችን አመራሮች የተጠቀሙት ሲስተም ልንገራችሁ። ከዚህ በፊት አንድሬ ኦናና ወደ ትራብዞን ስፖርት ለመላክ 5 ሚሊዮን ፓውንድ ተቀብለው ነበረ አምና። በድጋሚ ዘንድሮ በውሰት ሰጥተው 6 ሚሊዮን ፓውንድ ተቀብለዋል። አጠቃላይ 11 ሚሊዮን ፓውንድ። እንዲሁም ሙሉ ወጪ የሚሸፍነው ማን እንደሆነ ታውቃላችሁ? ትራብዞን ስፖርት ነው። አሁን ያለው ስትራቴጂ እኔ የምሬን ነው በጣም የተመቸኝ። በጣም ክለባችን ገቢ ለማግኘት የሚጥርበት መንገድ አመራሮቹ እኔ በጣም የተመቹኝ። ቀጣይ ደግሞ አንድሬ ኦናና አሪፍ ሰርቶ አስተካክሎ ከመጣ እስከ ከ30 እስከ 35 ሚሊዮን ፓውንድ ሊሸጥ ይችላል። አሪፍ ከሆነ ማለት ነው። እናም ክለባችን በአጠቃላይ ያወጣው ወጪ ያገኛል ማለት ነው። ከአንድሬ ኦናና ምንም ሳይከስር ደሞዝ ሳይከፍል ያወጣውን ወጪ ያገኛል። ከዚህ በፊት የበደለንን በደል ተውትና ብቻ ያወጣነው ወጪ ከአንድ ተጫዋች ማግኘት በጣም ትልቅ ነገር ነው። እናም የክለባችን አመራሮች እኔ የመሬን ነው እዚህ ጋር ሳይደነቁ ማለፍ እኔ ይከብደኛል። በቃ መደነቅ አለባቸው። ሰበር መረጃ ከመሸ ማንቻንስ እንግዲህ ፎሎ ማታረጉ ፎሎ እያደረጋችሁ ይሄን ቪዲዮ ጀምሩት። ማንቸስተር ዩናይትድ አንድሬ ኦናናን ጠልዞ ሊያባረው ከጫፍ ደርሷል። እኔ የእውነት ይሄ ሰውዬ ማለት ነው ማንቸስተር ዩናይትድ ቤት ውስጥ ድጋሚ መጥቶ ይጮታል እያልኩ በቃ ውስጤ ሰቀቀን ውስጥ ነበረ። ግን አሁን ቤን ጃኮብስ ከመሸ የምስራች ነው ይዞልን የመጣው። ማንቸስተር ዩናይትድ እና ትራንስቦርንስፖር በውሰት ውል የአንድ ዓመት የውሰት ውል አንድሬ ኦናናን መልሰው ለማስፈረም ከጫፍ ደርሰዋል። ንግግሮች በጦፈ መልኩ እየተካሄዱ ይገኛሉ። ስለዚህ ኦናና ወዛው ቱርክ ሊጉ ይመለሳል ማለት ነው። አብዛኛው ነገር እንደተጠናቀቀና የውሰት ውሉ በክፍያዎች ዙሪያ ያለውን ነገር ከማንቸስተር ዩናይትድ ጋር እየተደራደሩ እንዳለን የተነገረው። ስለዚህ ኦናናን ዳግም ማንቸስተር ዩናይትድ ቤት ውስጥ አናየውም። አንቺው እያላ ስስቄ ነበር ሾ እያላ ማለት ነው። አይመጣም። የሰውዬ ጭራሽ ነው መጥቶ ማንቸስተር ዩናይትድ ቤት ውስጥ ማይጮተው። እንደነ ሳንቾ አንዴዛ እያለ ኮንትራቱን ጨርሶ ውልቅ ብሎ ከማንቸስተር ዩናይትድ ይወጣል ማለት ነው። ስለዚህ አሁንም የውሰት ውል ወደ ቱርክ እንደሚሄድ ጫፍ ላይ ኦሬዲ ሂር ዊ ጎ ብቻ ነው የቀረው። ጫፍ ደርሷል። ኮፒ ሊንክ ሼር ፖስት አድርጉ። እልል ማለት አሁን ነው። አንድሬ ኦናና ወደ መጣበት ወደ ትራብዞን ስፖርት ተመልሷል። ሂር ዊ ጎ በውሰት እዛው እነሱን የሚቀላቀል ይሆናል። እኔ ስንቱን አሰብኩት ቤተሰብ በፕሪሲዝን ጊዜ ዩናይትድ ጋር ይቀላቀላል ሲባል ካሪክን ሀሳብ ያስቀይረው ይሆን ብዬ ተጨነቅኩ። ለማንኛውም አንድሬ ኦናና ወደ መጣበት ወደ ቱርክ ተመልሷል። ሂር ዊ ጎ ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ።